ክቡራትና ክቡራን፣ አዱኛው ወርቁ ነኝ። ጤና ይስጥልኝ። የዛሬ መልእክቴ ዳያስፖራ አትበሉኝ ይላል። ዳያስፖራ አትበሉኝ። ለአንዱ ጓደኛ እንደዚህ ስለው ታዲያ ምን ልትባል ነው አለኝ። ቃሉ እኮ ዳያስፖራ የሚለው ቃል መጥፎ ቃል አይደለም። የጥንት ግሪካውያን ናቸው ቃሉን የፈጠሩት። ትርጉሙም ከሀገሩ ወጥቶ በሌላ ሀገር በሌላ ቦታ የሚኖር ማለት ነው። የተበታተነ ማለት ነው እና ቃሉ ይህን ያህል ችግር የለውም። ችግር የሚሆነው የቃሉ አጠቃቀም። ቃላት አንዳንድ ጊዜ ከነባር ትርጉማቸው ወጣ ብለው ጥሩ ትርጉም ወይም የማያስከፋ ትርጉም ያላቸው አሉታዊ ይሆናሉ። ኢትዮጵያ ስመላለስ አንተ ዲያስፖራ ይሉኛል እና እንደ ቀልድም ነው አንዳንዶቹ የሚናገሩት። አንዳንዶቹ ግን ካነጋገራቸው አሉታዊ የሆነ ስሜት እንዳላቸው ነው የተሰማኝ። ብዙም አላስተዋቀሁትም። የሚገርማቸው አሁን ሰሞኑን ግን ውጭ የምንኖረው እንግዲህ ኢትዮጵያውያን አይደላችሁም ከተባል ትውልደ ኢትዮጵያውያን መቼስ እዚያ መወለዳችን የሚክድ የለምና ቀፎው የተነካ ንብ ነው ሁነን የሰነበት ነው። አንደኛ አዋቂ የሚባሉ ሰው ብዙ መጽሐፍ የጻፉ ብዙ ቦታ ዙረው ያዩ ብዙ ንግግር ገንቢ የሆነ ንግግር ያደረጉ ባለስልጣን ከፍተኛ ባለስልጣን ብቻም አይደለም፣ የጠቅላይ ሚኒስቴሩ አማካሪ ከሳቸው አንደበት ሲወጣ በጣም ትልቅ ትርጉም ይዞ ወጣ። እንዲሁ ተንጫጫ። ሁሉም ቁስል ስላለ ያ ቁስል ስለተነካ እና እዚያ በላይ ደግሞ ስለሳቸው በዚህ በሚዲያው በሶሻል ሚዲያው የተነገረው የስድብ ብዛት፣ ስድቡ ተዥጎደጎደ። በቃ ተራ ስድብ፣ የሚያዋርድ ስድብ። አንደበታችን እንግራው እንጂ ጎበዝ። ሰው እኮ በጎ ጎን አለው፣ ክፉ ጎን አለው። በጎ ጎኑን ልናወጣው እንችላለን እና ጎለምሰው ልናሳድገው እንችላለን። መጥፎ ጎኑንም እንደዚያው። ተያይዞ ገደል ነው። አንደበታችን ካልገራ ነው። አሁን ምላስ እንደ ምላስ እኮ ክፉ ነገር የለም። እንደ ምላስ እሳት የለም። አንዳንድ ጊዜ ምላሳችሁን ነክሳችሁ ታውቃላችሁ? በጥርሳችሁ ብዙ ጥርስ ወልቋል። በነገራችን ላይ በምላስ የተነሳ ብዙ አፍንጫ ተጣሟል፣ ብዙ ራስ ተፈንክቷል። እና አልፎ አልፎ ጥርስ ምላስን የሚነክሰው አንተ ልታስጨርሰን ነው፣ አርፈህ ቁጭ በል እያለ ነው እየተባለ ይቀለዳል። ክፉን በክፉ ከመለስ ተያይዞ ገደል ነው የሚሆነው። የአንዳንድ ቀን አፍ ከባለቤቱ አይውልም ይባላልና መዋዘ ጥበባት ዳንኤል ክብረት ወይ እንዲህ ማለቴ ነው ቢሉን ወይ ይቅርታ ቢጠይቁ ሁኔታው ትንሽ ይለዝብ ነበር። ለምንድን ነው እንደዚህ ያሉ? እኔም አልገባኝም እስካሁን ድረስ። ሁሉንም በጀምላ በወጣኸው ደር ባደርከው ዋል። በሕይወትህም ሆነ በሞትህ
ብቅ እንዳትልች ሀገር የእኛ ናት እንጂ የእናንተ ጥላችኋት የሄዳችሁት አይደለችም ነው እኮ የተባለው። አረ 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 ተራ ሰው ቢለው ይህ እንደው የማያውቅ ሰው ቢለው አይፈረድም። በሳቸው አንደበት ይሄ መውጣቱ ስተት ነው ጌታዬ፣ በጣም ስተት ነው። ከአያያዝ ይቀደዳል፣ ካነጋገር ይፈረዳል ይላል የኛ ሀገር ሰው። ለእሳቸው የተሰጠው መልስም ትክክል አይደለም። ብዙ በሰከነ መልክ መልስ የሰጡ አሉ። እንካ ስላንትያ የሚመስል ስድብም የተሳደቡ አሉ። ይህ ተገቢ አይደለም ጎበዝ። አረ ባህላችን እንዲህ አይደለም። መጽሐፍ ቅዱስ ምን ይላል? ምሳሌ 21:23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። ማቴዎስ ምዕራፍ 12:37 ከቃልህ የተነሳ ትጸድቃለህ፣ ከቃልህም የተነሳ ትኮነናለህ ይላል። ምሳሌ 15:1 ደግሞ የለዘበች ምላስ ቁጣን ታበርዳለች፣ ሸካራ ምላስ ግን ቁጣን ታስነሳለች ይላል። እኛም ብዙ ተረቶች አሉ። አባቱን የጠላ የሰው አባት ይሳደባል የሚል አለ። ሁለት ሰዎች መንገድ ሲሄዱ ተገናኙና አንዱ ራቅ ካለ ቦታ የመጣ ነው፣ አንዱ የአካባቢ ሰው ነው። በኋላ ራቅ ካለ ቦታ የመጣው አንተ ወንድሜ ይቺ ማዶ መንደር ማን ትባላለች አለው። ስድብ አለ። ከስድብ ቀጥላ ያለችውስ አለ ዱላ። እና እዚያ ቀጥሎ ደግሞ ለመሆኑ የት እየሄድክ ነው ቢለው ጠብ ፍለጋ። ጠብ የት ታገኛለህ? የት አባት ካጠዋለሁ? እበት ያብላ አባትክና አባቴን ትሳደባለህ? የት ታውቀዋለህ አባቴን? ግብ ግብ ከዚያው። ምላስ የማታደርገው ነገር የለም። በጎ መመለስ ያስፈልጋል። ራስን እንዳይጎዱ አድርጎ ተያይዞ ገደል እንዳይሆን። ሲያሙኝ ሰማኋቸው፣ ሲያሙኝ ዝም አልኋቸው፣ ጆሮዬ እየሰማ ሲሰድቡኝም ዝም አልኩ፣ ጆሮዬ እየሰማ። ያው ጠብ አይደለም ወይ ከተናገርኩማ ይላል። ያው ጠብ አይደለም ወይ ከተናገርኩማ። እና ጥሩ አይደለም ክፉ መናገር። አስቦ ነው መናገር። በለፈለፉ ባፌ ጠፉ የሚባል ተረትም አለ። መታፈር በከንፈር የሚልም ተረት አለ። አንድ ሽበታምና አንድ መላጣ መንገድ ሲሄዱ ተገናኙና መላጣው ሽበታሙን ሰውዬ በራስህ ጥጥ ተሸክመህ የት ነው የምትሄደው አለው። ያን መላጣ ሰውዬ መዳመጫ ፍለጋ አለው። መዳመጫ እንግዲህ ሁላችሁም ታውቃላችሁ ብዬ ነው። ክፉን ይወልዳል፣ በጎ በጎን እንደሚወልድ። መቼም ሰው ሆኖ የማያጠፋ የለም። ከሰው ስህተት ከብረት ዝገት አይጠፋም ይባላል። ቅድም እንዳልኩት ደግሞ የአንዳንድ ቀን አፍ ከባለቤቱ አይውልም ይባላል። ተጠንቅቀን አስበን እንናገር። ትክክል አይደለም እና ሁሉም ሰው ራሱን ይከላከላል። ሲገፉት ይገፋል፣
ሲሰድቡት ይሳደባል። ከዚያም ካለፈ እንደዚያው። ጥንቃቄ ያስፈልጋል። ሰውን ተጋፍቶ፣ ሰውን ተሳድቦ፣ ሰውን ጎድቶ በጤና መኖር የለም። አንደበታችን እንግራው። አንደበታችን የተገራ ይሁን። ቃል ኃይል አለው። ምላስ ብዙ ጦርነት አስነስታለች። ብዙ ጦርነት አስነስታለች ምላስ። በለፈለፉ በአፍ ጠፉ ይባላል እና አንድ ሰው ካጠፋ አጠፋው ቢል ምን ችግር አለው? ስናጠፋ ምክንያት ከመደርደር ይቅርታ ብንል ምን ችግር አለ? አብሮ መኖር እኮ ቀላል አይደለም። እያሳለፉ ነው። አንዳንዱ አጎንብሶ ቢሄድ ሞኝ ነው ወይ በጉ፣ ነገሩን መተው ነው ጣልጣል እያደረጉ። ሁለት ባልና ሚስት ነበሩ ይባላል። በጣም የሚጣሉ የሚጨቃጨቁ፣ ደግሞ ፍቅር አላቸው፣ ይዋደዳሉ። በኋላ ሴትየዋ አንድ አዋቂ የሚባሉ ሽማግሌ ስላሉ እንዲያው እየተዋደድን የምንጣላው እየተዋደድን የምንጨቃጨቀው ለምንድን ነው ብላ ግራ ገብቷት ሄደች። ያው ሽማግሌው አባባ አቤት፣ እንዲያው ችግር አለኝ ባሌ ጋር። ምን ነው? ይቆጣል። እኔም በቃ ተቆጣለሁ። ተያይዘን ገደል ፍቅር እያለን እየተሳሰብን እና እንዲያው ብልሃት እንዳለው ምክር እንዳለው ብዬ አይ የሚሰማማ ከተገኘ የሽማግሌ ምክርማ ምን ይጠፋል? አረ እሰማለሁ። ከትዳሬ ምን ይበልጥብኛል? እሰማለሁ። እንግዲያውማ ባልሽ ሲቆጣ ቶሎ ብለሽ ውሃ ተጎንጭና በጉንጭሽ ያዡ። አትዋጭው፣ ዝም ብለሽ በጉንጭሽ ያዡ። ከዚያ በኋላ ሲያልፍለት ቁጣው ሲበርድ ወይ ዋጭው ወይ አውጭው እና ይህን ካደረግሽ ለውጥ ታያለሽ ይሏታል። አሁን እንደተባለው ቤት ተመልሳ አቶ ባልዬ እንደለመደው ቱግ ሲል ሄዳ ውሃ ተጎንጭታ በአፏ ይዛ ዝም ብላ ትሰማዋለች። በኋላ ሲያልፍለት ዝም አለ። እንደገና ሌላ ጊዜም እንደዚያ የሰውየው ቁጣ እየቀነሰ ሄደ። በኋላ ሄደችና አባባ አቤት፣ ያሉኝ ነገር እኮ እንዲያው በጣም ሰራ ነው። አዎ በቃ እንኳን ሰራልሽ። ሰው የሚጣላው አብሮት የሚጣላው ሰው ሲያገኝ እኮ ነው። እያቸው አንዱ በጎ ቢናገር አንዱ ክፉ እየተናገረ ጠብ ይበርዳል። የጦርነታችን መለያየታችን መጎዳዳታችን አልበርድ ያለው እሳትን በሳት እየመለስ እንዲያውም ከዚያው እሳት የኛው እንዲበልጥ እያደረግን ነው። ትክክል አይደለም። ከአያያዝ ይቀደዳል፣ ካነጋገር ይፈረዳል ይባላል። ፈረንጆቹ የሚሉን ነገር አለ። ምስጋናም ያመሰግኑናልም፣ ደግሞ አንዳንድ አሉታዊ ነገርም ስለኛ ይናገራሉ። አንደኛ ኢትዮጵያውያን በጣም ልበ ሙሉ ናቸው። ከሌላ ሀገር መጥተው ቋንቋ ተምረው ስራ ይዘው ቤት ገዝተው ድርጅት አቋቁመው ሰው ቀጥረው የሚኖሩ ትጉ ሰዎች፣ ጎበዝ ሰዎች፣ የማይፈሩ። አንደኛው እንዲያውም ምን አለ፣ ቁጥራቸው አናሳ ነው፣ ግን እንደ አናሳ እንዳልሆነ እንደ አብዛኛው ነው ስራቸውና ስሜታቸው የሚል ነገር ተናገረ። ማህበራዊ ኑሯችን፣ አብረን መብላታችን፣ የታመመ መጠየቃችን፣ ሰው ሲሞት ማጽናናታችን፣ ማቃበራችን፣ ይህ ሁሉ በጣም አመሰገን። ግን
በአራት ነገሮች ነቀፈን። በአራት ነገሮች። አንደኛ ኢትዮጵያውያን አጥፍተው ይቅርታ ማለት አይወዱም። እንዲህ ባይለኝ እኮ እንዲህ አልልም ነበር፣ እንዲህ ባያረገኝ እኮ እንዲህ አላረግም ነበር ነው የሚሉ እንጂ እኔ ጥፋተኛ ነኝ ማለት ይከብዳቸዋል ይሉናል። የቤት አመል ገበያ ይወጣል። እንግዲህ ያው ባህላችን ይዘን ነው የመጣ ነው ወደዚህ ሀገር። ሁለተኛ እባክህ አይሉ ትእዛዝ የሚመስል ነገር ነው። አንተ ስጠኝማ እሱን ነገር፣ አንቺ ነይ እንጂ ወዲህ፣ በቃ እባክህ የሚባል ነገር አይገባም። ፈረንጆቹ ልጆቻቸውን ሲያሳድጉ ገና አፍ ለመፍታት ሲተረተሩ አንድ ነገር ሲያጠፉ ይቅርታ በል ይላሉ። ይቅርታ በል ቃሉን እያስተማሩ እና እባክህ በል አንድ ነገር ይሰጡና እንደዚህ እባክህ በል፣ እባክህ ወይ እባክሽ ካላለ ይቀሟቸዋል። እባክህ ሲሉ ነው የሚሰጧቸው። እንደዚህ እያደረጉ ነው የሚያስተምሯቸው። ኢትዮጵያውያን እባክህ ማለት ይከብዳቸዋል ይላሉ። አመሰግናለሁ ለማለትም ይዳዳሉ። አላውቅም አይሉ አላውቅም በቃ በግምትም ሆነ በምንም እንትን ይላሉ እንጂ አላውቅም አይሉ። ስብሰባም የተደረገ እንደሆነ ያ የተናገረውን ያም የተናገረውን ተነስተው በእነሱ አንደበት ሲነገር የበለጠ ይመስል ይጎለብት ይመስል እንደዚህ የማድረግ ሁኔታ አላቸው እያሉ ያሙናል። እና እንግዲህ ለመቀበል ሊያስቸግረን ይችላል፣ ግን አንዳንድ እውነት አለው። እውነቱንም መቀበል ያስፈልጋል። የኛ አባቶች፣ እናቶች፣ አያቶች፣ ቅድመ አያቶቻችን እንደዚህ የሚያከራክር ነገር ሲነጋገሩ ከአንተ እኔ ባላውቅ ከአንቺ እኔ ባላውቅ ብለው ነው የሚጀምሩ። እኔ ከአንቺ የበለጠ አላውቅም፣ እኔ ከአንተ የበለጠ አላውቅም፣ እንዲያው አስተያየቴን ለመናገር ነው እንጂ ከአንተ እኔ ባላውቅ። እኛስ ምንድን ነው የምንለው? ዲፕሎማና ዲግሪ ከግድግዳ ከተንጠለጠለ በቃ ሁሉን ነገር ያወቀ። ዝም በል እባክህ፣ ምን ያውቃል እሱ? ተወው አንተ፣ እንዴ እኔ አልነግርህም። እና እንደዚህ እየተባል እንታማለን። አንድ ፈረንጅ የጻፈው በጣም ያናደደኝ፣ በጣምም እንዳስብበት ያደረገኝ ደግሞ ኢትዮጵያውያን ሀፍረት ነው የማይወዱና የሚያስቸግራቸው እንጂ ጸጸት አይደለም ይላል። ሀፍረት ይሄ እንደው ነውር የሚባል ጸያፍ የሚባል ነገር ነው። ጸጸት ግን ከህሊና ጋር የተያያዘ ነገር፣ ክፉና በጎ ነው። እና የፈረንጅ ያለው ምንድን ነው? ኢትዮጵያውያን የሚያጠቃቸው ሀፍረት ነው እንጂ ጸጸት አይደለም። አንዳንድ ሰው በቁሙ ሽጨው መጣሁ ሲል ሰምታችሁ ታውቃላችሁ? ወይ ገንዘቡን ቀምቶ ወይ የሆነ ነገር አድርገው የታባቱ በቁሙ ሽጨው መጣሁ ይሏል። ሀበሻ ሲወድቅ መውደቁን ብቻ አይደለም እንትን የሚለው ሰው አይቶኝ ይሁን እያለ ዞር ዞር ብሎ ነው የሚያይ ይባላል። ህሊናችን፣ አንደበታችን መገራት አለበት። እንዴት ነው የሚገራው? እንደ ድሮ እንደ ወላጆቻችን ባህል፣ ህግ፣ ህሊና፣ አንደበት መገራት አለበት። ምላስ ያቃጥላል፣ ከሳት የባሰ ነው ምላስ። ግሜ ሲሉት ጥንብ የማይል የለም፣ ሲገፉት መልሶ የማይገፋ የለም። ይሄ ተፈጥሯዊ ነው። እንኳን ሰው እንስሳም ያደርጋል። ድመት እንኳን በአቅሟ መብቷ ሲደፈር ወይም ሳትናከስ
ወይ ሳትጎፋጨር እጅግሯን አጣምራ እንዲሁ እንደዋዛ የአቅሟን ሳትታገል አትሄድም ተይዛ። አለቃ ገብረሃና ማዘንጊያ ከዚያም ቤት እኮ እሳት አለ አሉ ይባላል። እና የምንናገረውን ተጠንቅቀን እንናገር። አንደበታችን የተገራ ይሁን። ክፉን በክፉ አንመልስ። ስቲቨን ኮቪ የሚባል አንድ የታወቀ ሰውዬ አንድ ነገር ሲጀመር መዳረሻው ታውቆ ነው። አንድ ሰው መንገድ ሲነሳ እንደው ዝም ብሎ እግሩ ወደ መራው አይደለም የሚሄደው። ከዚህ ተነስቼ እዚያ ሄዳለሁ ብሎ ነው። ሌላውም ነገር እንደዚያው ነው። አንድ ነገር ስናደርግ ምን ልናገኝ ፈልገን ነው? ያ ነገርስ ውጤቱ ምንድን ነው የሚሆነው? ይህ አስቀድሞ መታሰብ አለበት። ጠላትህን በቁልቁለት አታባረው፣ የዞረብህ እንደሆነ ለአንተ አቀበት ይሆንብሃል። አንደበታችንን እንቆጣጠር ጎበዝ። ይሄን ካስላንትያ መዘራጠጥ፣ መሰዳደብ፣ ማጥቃት፣ ማፈናቀል የመጣው ከደርግ በኋላ ነው። በደርግ ጊዜ ተጀመረ። እስካሁን ድረስ ሀገሪቱንና ሕዝቡን እያመሰው ይገኛል። እና አንድ ሀገር እኮ አገር የሚሆነው በመሪዎች ብቻ አይደለም፣ ሕዝቡም ራሱን ሲገዛ እንጂ እንደዚህ ያለ መስቀልቅል ባለበት ጊዜ መልአክ እስከ ሰማይ ቢመጣ ምን ሊያደርግ ይችላል? እንደው በቃ የሰውን ስህተት ለመፈለግ መጽሐፍ ቅዱስ ከአንተ ዓይን ላይ ግንድ ተጋድሞ ከሰው ዓይን ስንጥር ፍለጋ አትሂድ ይላል። እና አንደበታችንን እንግራው፣ በጎ በጎ ነገር እናድርግ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። እና ወደዚህ ወደ ዲያስፖራው ጉዳይ ልምጣና እኔ ከኢትዮጵያ ከወጣሁ 55ኛ ዓመቴን ይዣለሁ። 55 ዓመት ግን ኢትዮጵያ አንድም ቀን ከምናቤ ወጥታ አታውቅም፣ ከልቤ ወጥታ አታውቅም። ያደጉት ከአርበኛ ቤት ነው። ያቆፍጣና ገበሬ አባቴ 5 ዓመት ከጣሊያን ጋር የታገለ 3 ጊዜ የቆሰለ ሙሽራ ሚስቱን እና የተወለደውን ሕፃን ትቶ ለእናቱ የመጨረሻ ልጅ ስለነበረ እናቱም አብራው ነበር የምትኖረው። እንግዲህ ተዋግቼው ሞታለሁ እንጂ እዚህ ቁጭ ብዬ አልሞትም ብሎ ያን ሁሉ ጠብር ግፍ አድርጎ የዘመተ ሰው እና ከዚያ ጦርነት ሲመለስ ከ5 ዓመት በኋላ ሚስቱ ሌላ ሰው አግብታ ልጁን የተለከፈ ውሻ ነክሶ ገሎት እናቱ ቁርምድምድ ብላ እርሻው ዳዋ ነፍሶ ነው ያገኘው። ለሀገር ብሎ ነው እንደዚህ ያደረገው። ትልቁን ነገር ከትንሹ ነገር እናበልጠው ጎበዝ። እንዲያው አገርን የሚያክል ነገር አለ እንዴ? አገር ከሌለ ምንድን ነው ያለው? እንደዚህ ስንዘራጠጥ፣ እንደዚህ ስንዋጋ፣ ስንገዳደል፣ ኧረ ተው ተው ጎበዝ፣ ትክክል አይደለም። እና ይሄ እንግዲህ ዲያስፖራ የተባለ ነገር ነው። አሁን ዛሬ ይህን መልእክት እንዳስተላለፍ
ያደረገኝ ዳያስፖራ የሚባለው የቆየ ቃል ነው እንዳልኳቸው እና አሁን ደግሞ የሚገርማቸው ነገር ብዙ ህዝብ በብዙ አገራት ከሀገር ወጥቶ ሌላ ሀገር የሚኖር ብዙ ህዝብ አለ። እኛ እንዲያውም አዲሶች ነን በዚህ ጉዳይ። ከደርግ በፊት እኮ ማንም ኢትዮጵያዊ ውጭ የሚኖር አልነበርም። እኔ የማስታውሰው አቶ አምባሳደር ብርሃኑ ድንቅ የሚባሉ ሰውዬ ከአፄ ኃይለ ሥላሴ ጋር ተጣልተው ውጭ እንደቀሩ አውቃለሁ እንጂ ከዚያ ሌላ ውጭ የሚኖር ኢትዮጵያዊ አላውቅም። ከደርግ በኋላ ነው፣ ከደርግ ጊዜ ጀምሮ የመጣ ጉዳይ ነው ይሄ አገርን ለቆ ወየትም መሰደድ። ግን እንዳልኩት እኛ ብቻ አይደለንም። እንዲያው ለምሳሌ አንዳንድ ነገር ልንገራቸው። ከአገራቸው ወጥተው በሌላ ሀገር የሚኖሩ 18 ሚሊዮን ህንዶች አሉ። 18 ሚሊዮን። እነዚህ ሰዎች በአመት 120 ቢሊዮን ዶላር ወደ ሀገራቸው ወደ ህንድ ይልካሉ። 120 ቢሊዮን። ናይጄሪያዎች፣ የናይጄሪያ ሰዎች 17 ሚሊዮን የናይጄሪያ ተወላጆች ውጭ ይኖራሉ ይባላል። እነሱ ለአገራቸው 26 ቢሊዮን ወደ ናይጄሪያ ይልካሉ በአመት። 26 ቢሊዮን ከአመት አመት እየጨመረ የሚሄድ። ቻይናዎች፣ ውጭ የሚኖሩ ቻይናዎች በአመት 50 ቢሊዮን ዶላር ወደ ቻይና ይልካሉ። የፊሊፒን አገር ሰዎች ውጭ የሚኖሩ ብዙዎቹ ውጭ የሚኖሩ አሉ። 38.3 ቢሊዮን ዶላር በአመት ወደ ፊሊፒንስ ወደ ሀገራቸው ይልካሉ። ሜክሲካኖች፣ ብዙ ሜክሲካኖች ከሀገራቸው ከሜክሲኮ ወጥተው ሌላ ብዙ ሀገር የሚኖሩ አሉ። በአመት 64.6 ቢሊዮን ዶላር ወደ ሀገራቸው ይልካሉ። እኛስ? እኛ ቁጥራችን ብዙ አይደለም ገና። ብዙ ጊዜ የማየው 2.5 ሚሊዮን ኢትዮጵያውያን ከሀገራቸው ወጥተው ይኖራሉ የሚል ነው እና እስካሁን ያለው አሃዝ በፈረንጆች 2024 ነው። ገና የ25ቱን እየሰሩ ነው፣ አልወጣም ዘገባው። እና በ2024 ውጭ የምንኖረው ኢትዮጵያውያን በጓዳ የሚሄደውንና ሰው ሲሄድ ይዞት የሚሄደውን ሳይጨምር በባንክ የተላከው 6 ቢሊዮን ዶላርስ 6 ቢሊዮን እና እንኳን እኛ ከዚያች ሀገር በቅለን እትብታችን ቀብረን የመጣ ነው። ከዚህ የተወለዱትን ልጆቻችንም ኢትዮጵያን እንዲወዱ ኢትዮጵያን እንዲረዱ አድርገናል። አሁን የኔ ልጆች 2 ሰው ኮሌጅ አስተምረዋል ኢትዮጵያ። ለተፈናቀሉ ሰዎች ገንዘብ ልከዋል። እና እንደው እንደዚህ ባረባ ነገር መቼም ፖለቲካው ነው እንደዚህ የሚያደርገን አውቃለሁ። በደም ፍላት የምንናገረው ነገር ስሜታችን እየተነካ እየተናደድን ነው። ግን ጥንቃቄ ያስፈልገዋል። የአፍ ወለምታ በቅቤ አይታሽም ይባላል። የወጋ ቢረሳ የተወጋ ይረሳ ይባላል። ባህላችን ደግሞ አኩራፊ ነው፣ አትንኩኝ ባይ ነው። 50 ዓመት ቢቀመጥ ቂም አይበሰብስም የሚል ጥንቃቄ ያስፈልገዋል ጎበዝ። አንደበታችን ልጓም እናበጅለት። አሁን እኮ እንዲያው የሚያሳዝን እኮ ነው።
ሁሉም አክቲቪስት ነው የሆኑ። የሃይማኖት አባቶች፣ የፖለቲካ መሪዎች፣ ሊቃን የሚባሉ ብዙ ተምረናል የሚሉ ሁሉም መዘናጠጥ ነው በቃ። አሁን ደግሞ ይሄ ሶሻል ሚዲያ የሚባል ነገር መጣ፣ ክንፍ አወጣለት ለዚህ ለስድባችን፣ ለአለመከባበራችን፣ ለጥፋታችን። አይጠቅምም ጎበዝ፣ አይጠቅምም። እንደማመጥ እኔ አህያ ያለኝ ከጅብ አልጣላ። እኔ በ80 ዓመቴ የምፈልገው አንድም ነገር የለም። ሽመት አልፈልግ ምን አልፈልግ፣ ከቻልኩ እሰጣለሁ፣ እረዳለሁ፣ እመክራለሁ እንጂ እኔ አንዱን ደግፌ አንዱን ነቅፌ እንትን የምለው ነገር የለኝም። ከእንግዲህ ግን ዛሬና ነገ እናንተ ነውና እናንተ ወጣቶች አታበላሹት፣ አንደበታችሁን ግሩት። እና ይህን ካልኩ በኋላ ለምን ዲያስፖራ አትበሉኝ እንዳልኩ አንዲት ግጥም ላሰማችሁ። ዲያስፖራ አትበሉኝ፣ ዲያስፖራ አትበሉን። ስደተኛ ሆኜ ሳልወድ ተገድጄ ከሀገር ከወገን የተለይቼ ሂጄ ውስጥም ዲያስፖራ ውጭም ዲያስፖራ ወላጅ ባወጣልኝ በስም ሳልጠራ በአየር ተንሳፍፌ እንደ ወፎች ላባ ብቸኛ ባይተዋር ሁልጊዜም ማነባ እየተወዘወዝኩ እንደ ገደል ከሴ አንድም ቀን ሳያርፉ ስጋና መንፈሴ ሁለት ያጣ ጎመን ልክ እንደ ተረቱ ሁኜላችኋለሁ እኔ በእውነቱ። እኔ ወጣሁ እንጂ ሻንጣዬን አንግቤ መች ወጥታ ታውቃለች ኢትዮጵያ ከልቤ። ልቤ ሳይቀየር ዜግነት ቀይሬ ራሴን በራሴ ደልዬ አጭበርብሬ ከዚህ ከዚያ ሳልሆን አለሁ እስከ ዛሬ እየተሟገቱ ህሊናና ሆዴ ይኸው እኖራለሁ ሳልወድ በግዴ። ፓስፖርቴ ነው እንጂ ልቤ ሳይቀየር እስከ መቼ ይሆን እንዲህ ብዬ የምኖር? ወይ ቀርቻ አልቀረሁ ወይ ጨክኛ አልመጣ ሲሰነጠቅ ያድራል ልቤ እንደ ግራምጣ። ዲያስፖራ አትበሉኝ፣ እንዲያው በእናታችሁ ዲያስፖራ አትበሉኝ። ሀገር እንደሌለው ምናቤ መንፈሴ ኑሮው ኢትዮጵያ ነው። ዲያስፖራ አትበሉኝ። የምን ዲያስፖራ? ስለ ኢትዮጵያ ነው ሁልጊዜ የማስብ፣ ሁልጊዜ የምጨነቅ፣ ሁልጊዜ የማወራ። ዲያስፖራ አትበሉኝ። የትም ብሄድ የትም እህል ውሃ ሆኖ ልቤ ከኢትዮጵያ አይርቅም ጨክኖ። ከዚያች ትንሽ መንደር እትብቴ ተቀብሮ ኢትዮጵያን አይረሳም ህሊና የደፍሮ። ዲያስፖራ አትበሉን። የምን ዲያስፖራ? ስለ ኢትዮጵያ ነው ሁልጊዜ የምናስብ፣ ሁሌ የምንጨነቅ፣ ሁሌ የምናወራ። ሰው እኮ ወዶ አይደለም የሚሰደደው፣ እየጨነቀው ነው እያጣው ብልሃቱን። ሰው የሚሰደደው እየዘጋ ቤቱን፣ እየጨነቀው ነው አማራጭ እያጣ ቤቱን እየዘጋ ከሀገር የሚወጣ። ከመሞት መሰንበት ሆኖበት ነው እንጂ ማን ወዶ ይለያል ከሀገር ከወላጅ? ምን ሆዱ ቢሞላ ምን ልብሱ ቢነጣ ሰው አያምርበትም ከሀገሩ ከወጣ። ዲያስፖራ አትበሉት እንዲያው በጥቅሉ እትብቱን ኢትዮጵያ የቀበረውን ሁሉ። የፈላ ውሃ ጠብሷት ሰውነቷ ነፍሮ ከፎቅ ተወርውራ አጥንቷ ተሰብሮ የምትሰቃየው ከአረብ ቤት ተቀጥራ እስቲ ስም አውጡላት ማን ተብላ ትጠራ? እፎይ ብሎ ሳያርፍ በጎኑ ሳይተኛ በበረሃ ቀርቷል ስንቱ ስደተኛ። እፎይ ብሎ ሳያርፍ በጎኑ ሳይተኛ የአሳ ቀለብ ሆኗል ስንቱ
ስደተኛ አንገቱ ተቀልቶ በጨካኞች ካራ ደመ ከልብ የሆነው ምን ተብሎ ይጠራ? ዲያስፖራ? ወገን እየረዳን እንቅልፍ ሳንተኛ ዲያስፖራ አትበሉን እንደ ከዳተኛ። በዓለም ተበትኖ ደፋ ቀና እያለ ክፉን በጎውን በሆዱ እየቻለ ልስጣችሁ አለ እንጂ መቼ ስጡኛል። ምንድነው ጥፋቱ? ዲያስፖራው እንደዚህ በትልልቆች ሰዎች አፍ እንዳትመጣ፣ በዋልክበት እደር፣ ባደርክበት ዋል። እኛ ሬሳ ተቀባይ አይደለንም። እንደው በጣም ያሳዝናል ጎበዝ። በዋልክበት እደር፣ በገባህ ውጣ፣ አገር አለኝ ብለህ ኢትዮጵያ እንዳትመጣ ማለት አይገባም ለተሰደደ ሰው። ለከፋው ወገንህ ማጭድ አታውሰው። ዲያስፖራ አትበሉን፣ ዲያስፖራ አትበሉን። የምን ዲያስፖራ? ለሀገር ለወገን ነው ሁልጊዜ የምናስብ፣ ሁሌም የምንጨነቅ፣ ሁሌም የምናወራ። ዲያስፖራ አትበሉ። በነገራችን ላይ የኢትዮጵያ መንግስት እኛን ትውልደ ኢትዮጵያ የምንባለውን ብቻ ሳይሆን ልጆቻችንም ኢትዮጵያ ሄደው እንዲኖሩ እንዲሰሩ ሕግ አውጥቷል። በየ5 ዓመቱ የሚታደስ የመኖሪያ ካርድም ወጥቷል እና ሕግም እንድንሄድ ይፈቅዳል። ግን ሕግ አይደለም ነገሩ፣ መወለድ ነው፣ መወለድ ነው። ኢትዮጵያን እንወዳለን፣ በጣም እጅግ በጣም እንወዳለን ኢትዮጵያ። ይሄ ደግሞ በቃል ብቻ ሳይሆን በስራ የሚገለጥ ነው። መዋዘ ጥበባት ዳንኤል ክብረት ብዙ ተሰድበዋል። በጣም ተራ ስድብ ብዙ ተሰድበዋል። እሳቸውም ሲናገሩ ስሜታዊ ሆኖ ነው የተናገሩት። ማን ሰው እንዳስቀየማቸው የፖለቲካው ሁኔታ ይሁን ምን ይሁን የተሰጠ መግለጫ የለም። ቢቻል ይቅርታ ማለት ያሽራል። መግለጫም ካለው እኔ እኮ እንዲህ ማለቴ ነው ማለትም ይቻላል። ይሄ ነገር ትምህርት የምንማርበት ይሁን ጎበዝ። ማርቲን ሉተር ኪንግ ጁኒየር የሚባል ለጥቁሮች ራሱን መስዋዕት ያደረገ ሰውዬ ዓይን ላይን ጥርስ ለጥርስ የሚባለው ኦሪታዊ ጠባይ እና ስራ ሁላችንም ወላቃና እውር ከማድረግ በስተቀር አንዳችም የሚፈይደው የለም ይላል። ስንናገር ተጠንቅቀን እንናገር። ህሊናችን እንሳለው፣ ምላሳችን እንግታው። አንተ እየተሳደብክ ከኔ ምን ትጠብቃለህ? እኔ እየተሳደብኩ ምን እጠብቃለሁ? ይህ ተፈጥሯዊ ነው። ሰው ገለህ በጤና አትኖርም። ሰው ተሳድበህ ተከብረህ አትኖርም። መታፈር በከንፈር እና ሰው በጎ ጎንም አለው፣ መጥፎ ጎንም አለው። ቤት ሲቃጠል ለነፍሱ ሳይፈራ እሳቱን እንትን እያለ ሂዶ ልጅ ያወጣል፣ ሽማግሌ ያወጣል፣ ከብትም ካለ ያወጣል። ይሄ እንግዲህ መልካም ጎኑ ነው። በመጥፎ ጎኑ ደግሞ ሰው ከዚያ ቤት እንዳለ እያወቀ ያን ቤት ያቃጥላል። እና ከሰው በጎ ለማግኘት በጎ ነው። አንድ ሰባኪ ኦሪት ጥርስህን ቢያወልቅ ጥርሱን አውልቀው፣ ዓይንህን ቢያጠፋህ ዓይኑን አጥፋው ይላል። ወንጌል ግን ይህን ቢመታ ይህን ስጠው፣
አንድ ምዕራፍ ቢጎትት ሁለት ምዕራፍ ተከትለው ይልሃል እያሉ ሲያስተምሩ ቆዩና ሲጨርሱ አንዱ ሄዶ እንዲያው አለቃ እንዲያው እግዚአብሔር አይበለው እንጂ እኔና እሱ ተጣልተን እንዲሁ ይህን ጨዋ ባረገወት እንካህን ስጠኝ ሊሉኝ ነው አላቸው። መጽሐፉ ያለውን ነገርኩ እንጂ ያን ጊዜማ የሚያደርገኝን ምኑን አውቀዋለሁ አሉ። እንዲያ ሰውዬ አውቃቸዋለሁ በደንብ ይህን ሰውዬ። እና ጎበዝ እባካችሁ ቀና እናስብ፣ ቀና እንናገር። እኔ ያለ እናንተ አልኖርም፣ እናንተም ያለ እኔ አትኖሩ። እንዲህ ተጣብቀን ነው የተሰራ ነው። አበሻ ሞኝ ነው፣ ይጣላል ከስጋው። በመከራ ጊዜ አብሮት ከሚያነጋው፣ በጦርነት ጊዜ አብሮት ከሚዋጋው። ስለዚህ አደብ እንግዛ። እንዲያው የታየኝን ለመናገር ነው፣ ለመውቀስና እንደ ተራ ስድብ እንትን ለማለት ሳይሆን እንማርበት ብዬ ነው። ይህን ነገር ሲያንስ እንማርበት ብዬ ነው። ክቡራትና ክቡራን ወገኖቼ፣ አዱኛው ወርቁ ነኝ። ተመስገን።